ወይኔ ጉዴ! ሊናዬ እውነት ጎበዝ መሸል ማለት ነው። አናቱን ብለው ወጥታ ሄደች ማለት ነው። ገጠረን ፂጋ ነካቸው። እንግዲህ ባለፈው ክፍል 157ን ይዤላችሁ መጥቼ ነበረ እና አሁን ደግሞ 158 በባለፈው አናቱን ብለው ነበር ስፒድ ማለት ነው። አናቱን ብለው ወታ ጥላው ወደ ነኪራ ሄዳለች ማለት ነው። ሰላም ሰላም፣ ሰላማችሁ ብዝት ይበለልኝ የማያችሁ ቤተሰቦች በሙሉ እንዴት ናቸው? እኔ ሰላም ነኝ እግዚአብሔር ይመስገን። ለእናንተም ሰላም፣ ፍቅር፣ አንድነት ብዝት ይበልላችሁ እያልኩ ዛሬም በሌላ ቪዲዮ መጥቼላችኋለሁ። ሰብስክራይብ፣ ላይክ እያደረጋችሁ እንደተለመደው አበረታቱኝ ማለት ነው። ጽናት ክፍል 158 ሊናዬ እንግዲህ ሲያሰቃያት ስቃያን ሲያበላት የነበረ ስፒድ ተብዬው ይሄ ሌባው ማለት ነው ተንሻኮ ገብቶ እስካሁን ድረስ እያሰቃያት ይገኛል። ነገር ግን አሁን በቃይ ብላ ማለት ነው አናቱን ብለው ወታ ሄዳለች። እነዚህ ጋር ጉዞ ላይ ናት። ስልክ አልተነሳላትም። ወይኔ ስልክ አልታነሳም እኮ እኔ ምን አባቴ ሊሆን ነው እያለች ነው እንግዲህ ወታ እየሄደች ነው። እሷ ስደውልላት ኪራ ጋር እያወራች ማን ነው የደወለው በዚህ ሰዓት? አይ አስፈላጊ ስልክ አይደለም ብላ ዝም ትላለች። አላነሳችላትም ማለት ነው። እና ስፒድ ደግሞ ፍለጋ ላይ ነው ያለው፣ እየፈለገ ነው እና በር ከፍታ በሚገባ ሰዓት እንግዲህ የኪራ እህት ማለት ነው በር ከፍታ ስትገባ ኪያ እሷ መስላው ይቺ የማትረባ የታባቷ ሄዳ ነው ሄደሽ በዛው የምትቀር ይመስሎሻል? የታባቷን ሄደችው እያለ ብቻውን እያወራ እያለ በር ከፍታ ስትገባ እሷ መስለዋለች። አንቺ የማትረቢ የታባሽ ሄደሽ ነው እያለ እንግዲህ ኪያ ማንን ነው ቆያለ ስትል ሰማሁ ልበል። አይ ከእንቅልፌ ገና እየነቃሁ ስለገባሽ በእንቅልፍ ልቤን የተናገርኩት ይቅርታ እያላት ነው ማለት ነው። እና የተፈነከተውን ምን ሆነ ነው ስትለው የፈነከተችው እንግዲህ ሊናት ማለት ነው። እሱ ግን ትንሽ ወድቄን የተፈነከትኩት ግን ዛሬ እንዴት መጣሽ እንዴ? እዚህ ለመምጣት አንተ ማስፈቀድ አለብኝ እንዴ? አሁን እንጃ፣ ወደፊት ግን ይኖርብሻል ማለት ምን ማለት ነው? ማለት ያን አብረን እናየዋለን እያለት ነው። ምን አይነት ግራ የተጋባው ሰውዬ ነው? ምን ለማለት ፈልጎ ነው? ቆይ እያለች እንግዲህ እየተገረመች ነው ማለት ነው። ኪያዬ ይህ ሌባ ሰው እንግዲህ ቤቱን ጠብቂ፣ ቤቱን ይይ ብላ ደውላላ ስለሄደች ነው እንግዲህ በጧት ተነስታ የሄደችው ማለት ነው። ኪያ ቤቱን ለመጠበቅ ማለት ነው። እሷ ተላቀቀችው። ስንት ጊዜ ታገሰችው። ስትናገርም ይመታታል፣ ሳትናገርም ይመታታል። ሁልጊዜ ጸብና ስቃይ ነው። ምክንያቱም ያስቀመጡትን ቤት ያለ በዳይመንድ አንጭ ይላታል፣ ሲፈልግ ካርታና ፕላኒንግ ቤቱን አንጭ ይላታል። እና እያሰቃያት ለማንም ሳትናገር እንግዲህ ስችላው ኖራለች። ለመናገርም ጊዜ አላገኘችም። ምክንያቱም እሻለ እነሱ ለአንድ ሰው ነው ቤት ወይ ለሰናይት ወይ ለኪያዊ በቃ ለአንድ ሰው እናገራለሁ እያልታስብ እሱ መጥቶ ካጠገቧ ቤት መጣ ቤት ሳይባል ጠድ ይላል ማለት ነው። ከዛ ወሬዋን አቋርጣ እንደገና ትሄዳለች። ምክንያቱም ስለሚጎዳት ይመታተኛል ብላ ስለምታስበው ለጊዜ ስለሚቀጠቅጣት ማለት ነው። አሁን ግን እውነት ጎበዝ ደግ አድርገዋለች። ቁጭ አድርገው ሄዳለች ማለት ነው። አሁን ማንን እንደሚቀጠቅጥና ማንን እንደሚመታ እንጃባቱ ማለት ነው። እና በምደውል ሰዓት እንግዲህ ለነሰኒ ደውላ ድረሱልኝ ብላለች። ምክንያቱም እሱ ከመታችሁ በኋላ እሱን በቃ ተነስቶ ቢያጠቃኝ ሰብላ ደውላ ለነሰኒ ነግራቸው ነበርና ሰኒ ምሩ እና ደግሞ ኪያ ሁነው እየሮጡ ወደ ሊና እየሄዱ ምሩ መሄድ አልቻለችም። እርጉዝ ስለሆነች ደከመች ማለት ላይ እና በቃ አንቺ እዛ ሆኜ እኛ እንሂድ ብለዋት እሷን መንገድ ትተዋት ሄዳሉ። እና በጠዋት ማታ እንቅልፍ አልተኛሽም ነበር፣ አሁን ደግሞ በጠዋት ተነስተሽ መጣሽ
ምንድን ነው ቆይ የሚያስጨንቅሽ? ምንድን ነው የምታስቡ ነገር አለሽ? ናሆሚ ጋር አንድ ላይ ናቸው። ምንድን ነው ያስጨነቅሽ ነገር? እኔ ምን ላድርግ ብለሽ ነው? ላለማሰብ ሞክራለሁ፣ ነገር ግን አለማሰብ አልቻልኩኝም። ትናንትና ደግሞ ሊና ጋር እንደዛ ስትሮጡ ሳልደርስ በመቅረቴ እናንተን በማዘግየቴ በጣም ጸጽቶኛል። በቃ እኔ ለምን ብዬ አስባለሁኝ። እንዴት እናንተ እንዲዘገዩ አረኳችሁ? እኔ መድረስ ሲገባኝ እናንተ እንዲዘገይ አደረኩኝ። እኔ ለምን አልደረስኩላትም ብላ እንግዲህ ጸጸት ላይ ነው ያለችው። እንደዚህ አትበይ አንቺ፣ ለሁላችንም ፈጥነሽ የምትደርሽልን እኮ አንቺ ምርጥ እህታችን ነሽ። ስለዚህ እንደዚህ አይነት ነገር ልትይ አይገባሽም። አንቺ እኮ ለኛ ያለሽን እህታችን ነው፣ አንቺ ብቻ ነሽ እያለች ቅፍ አድርጋ ተጽናናታለች። በይ አሁን ምግብ ልስራ እኔ አንቺ አነጣጥፊ ተነሽና ይሰራ ይበላም ትላለች። አሁን አንቺ ተነሽና ቤቱን አነጣጥፊ፣ እኔ ግን ምግብ ልስራ ብላት ምግብ ልሰራ ትሄዳለች ሰኒ ማለት ነው። እና እስካሁን ድረስም እንግዲህ ሊና ስልክ አልተነሳላትም። ዝም ብላ እየተጓዘች ነው። መንገድ ላይ ስትደርስ ደግሞ የሆነች ሴትዮ አግኝታ ጠየቀቻት ማለት ነው። ስጠይቃት እንዴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሆይ ገና ከመውጣት አይነት ጨፍራር ያለች ጨፍራራ አጋጠመኝ ሰላም ውለኝ ብላ ጭራሽ እንኳን መንገድ ልትጠቁሟት እንኳን መንገድ ልትነግራት ይቅርና አማራባትና ለከፈችኝ ብላ ማለት ነው። ማለት በሽተኛ ናት ብላ ስላሰበች ማለት ነው። ምክንያቱም ጸጉሯን እንደዛ ጭፍርፍፍ አርጋ እንደዛ ተንጨረፋ ስታያት እብድ መሰለቻት ማለት ነው። እና አማት ማተታት ትሄዳለች። ከዛ ሊናዬ ምንም ማድረግ አልቻለችም። አሻንጉሊቷን ታወጣና አሻንጉሊቷ ጋር ታወራለች ማለት ነው። አሻንጉሊቷ ይልሽ እድል ላይ ተከትሎኝ ነው የመጣው፣ እዚህ መጥቼ ማንም ሰው አይወደኝ ይሻላል ብላ አሻንጉሊቷን አወጣ ስታወራ አሻንጉሊቷ ደግሞ ትመልስላታለች ማለት ነው። በሌላ በኩል ደግሞ እንግዲህ እቺ የናቲ ፍቅረኛ ተብዬዋ እምቡጥ ተብዬዋ ሳትንቡጥ ትቅርና የሷን ብሎ እምቡጥ ማለት ነው ቅዱሴ ጋር ተጠምጥማለች። ናቲ ደግሞ የሚያፈቅረው እንግዲህ የሚያፈቅረው ናቲ ነው። ከዛ እሷ ደግሞ ሄዳ የምትጠመጠመው ከማን ጋር ነው? ከቅዱሴ ጋር ነው። ቅዱሴ አፈር ብላ እንደው አንተን ከዚሽ ምድር ያጥፋሃቦ እንዴ! ከዚሽ ምድር አንስቶኝ ሴት የቱ ስደኝ? ቆይ ከኔ በቤቴ ልጨነቅ፣ በራሴ ቤት ነፃነቴን ትገፈኛለህ? ቆይ ምን ላድርግሽ? አንቺ ለምንድን ነው የምትነካኪኝ? አሰሚም እንዴ? እኔ ካልነካካሁኝ ማውራት አልችልም እኮ። ምን ነው ያስቃል እንዴ? የኔ ውበት እኮ ነው እንደዚህ የሚሆነው እኮ በውበቴ ነው ነው እንዴ? በቃ ውበት ባንዴ ረጋፊ መሆኑን እንዳያሳየን እዚህ ቤት እንብላና እዚህ ቤት እንውጣ ብሎ እንግዲህ ሊይዟት ሊወጣ ይሞክራል ማለት ነው። ግን ይቺ እምቡጥ የምትባል ሴት ማርያም ቆሻሻ ናት። እንዴት የሱ እናቴ የቅዱስ ጓደኛ ነው እንግዲህ አስጠግቶት የሚኖር ነው አይደለም። ምንም ሳይኖረው ከማፍቀሯ አልፎ ይሁን ችግር የለውም ፍቅር ብር ሊወስነው አይገባም። ነገር ግን እንዴት የናቴን ጓደኛ የሆነውን ቅዱሴን ምን ለማድረግ እየሞከረች ነው? ለማባለል ነው ወይስ እኔ እንጃ። ብቻ ግራ በሚገባ ሁኔታ የኔ ቆንጆ መጣሽልኝ ምናምን ይላል። አፈር ብላ ደግሞ የኔ ቆንጆ የኔ ማር ይላታል እንዴ እያለ እየሰደበው ነው ማለት ነው ቅዱሴ። ምክንያቱም ከሁኔታዋ ከተረዳት ናቲ ፍቅር የላትም። ሲጀመር እሷ ፍላጎቷ ሌላ ነው ማለት ነው። ቅዱሴን የምታደርገው አሳጥቷታል። ይህ ናቲ ደግሞ ሞኝና የዋህ ነው እና
ኪያ ደውለችላት። ስደውልላት አሁንም ስልኳ አይነሳም፣ ስልኳ አይነሳም ሚሊና ማለት ነው። አሁን የሄደች ይባላል ብላ ለሰናይት ደወለች። እስካሁን አልደወለችም። ብቻ ያ የማይጠገብ ቀልዷን እየቀለደች እንዳይሆን እንደባለፈው። እኔ ምን አውቃለሁ፣ ስልክ ምንም አታነሳም። እኔ የምልሽ ምርጥዬ፣ ምናልባት ከተማ ላይ ሆና ይሆን እንዴ? እና እንጠይቅ እንዴ ማለት ዘመድ ከኔ አንተ ትቀርብ የለ እንዲ የዘር ሐረጓን ለመቁጠር እኮ ከኔ አንተ ትቀርባለህ። አንተ አይደለ እንዴ ዘመዱ? ስለዚህ አንተ ስለምትሻል ዘመድ ካላችሁ ከተማ ላይ ለመፈለጉ አንተ ትሻላለህ። በይመጣኝ ብሎ ተነስቶ ትቷት ይሄዳል። እውነትም የሊና ዘመድ ይሄ ምን አባቱ ያስቀወጀዋን እያለች ነው ማለት ነው። እንግዲህ እሱ ሌባ እንደሆነ አልተናገረም፣ ለማንም አላሳወቅም፣ ሊናም አላሳወቀችም ማለት ነው። ይገለኛል ይመታኛል በማለት ለማንም ሳታሳወቅ ስትሰቃይ ኖራ ነው በማልተታ ሄደችው ማለት ነው። እና ዝምድናውን ቁጥር ሲባል ተነስቶ ሄደ። ምክንያቱም ዘመድ አይደለም ሌባ ነው የገባው፣ ሊሰርቅና ሊበቀል ነው ማለት ነው። የኪራን አባት ለመበቀል ነው። የኪራ አባት እንግዲህ የእሱን እናት ያደረጋትን በደል ከአሁን በፊት ባቀረብኩላችሁ ክፍል ላይ ታስታውሱ ይሆናል፣ አቅርቤላችኋለሁ። እና እሱ የመጣው እዛ ቤት ሊበቀል ነው ማለት ነው። እና ዘመድ አይደለም። ነገር ግን ለእሷ ያው ከሚገለኝ ከሚያንቀኝ ብላ ዘመዴ ነው ስላለቻቸው ነው እንግዲህ የዘር ሀረጉን ቆጥረህ ቤተሰብ ካለ አንተ ድረስበት ያለችው ማለት ነው። እና እየተጓዘች ነው አሁን ማነው ሊና ማለት ነው። እና ደጋግማ ስደውል ጽናት አነሳችላት በደስታ ስልኩን። እንዴት ነሽ? ደህና ነሽ? ደህና ነኝ። ግን ምን ሆነሽ ነው ዛሬ በተደጋጋሚ የደወልሽው? ወይኔ አስታወስኩኝ አሁን ለካ መጥቻለሁ እኮ። በዛ ላይ ደግሞ ስልክ አላነሳም ስትይ ተጨንቄ መጣኝ። እንግዲህ እሷ እኮ የደወለችው ከወጣች በኋላ ነው። ከመጣች በኋላ መንገድ ላይ ሆና ነው የደወለችላት። ነገር ግን ምንድን ብላ አሳበበች? ስልክ ስለማታነሽ ነው የመጣሁት። እንዴ እየቀለድሽ መሆን አለበት። እውነቴን ነው። ከተወለድሽበት ሀገር መጥቻለሁ እና ቤቱ ይመጣል። ዓለም ትሽከረከር የለ ዓለም ትዞር የለ። ስለዚህ እሱም ይመጣል፣ ቤቱ ተነቅሎ ሊሄድ ማለት ነው። እና ይመጣል እያለቻት ነው። እና የት ነው ያለሽ ውሻ? የሆነ ምን ሁሉ ነገር ዛፍ ነው። የት ነው ልበልሽ? የሆኑ ሰዎች አሉ፣ ወደ ከተማ የሚሄዱ ሰዎች ናቸው መሰለኝ። የሆኑ ሰዎች አሉ፣ እዛ ነው ያለሁት። እዛ ነሽ? እሺ እንግዳውስ በቃ እኔ መጣሁልሽ፣ አሁን እዛው ጠብቂኝ አለቻት ማለት ነው። እና ደስ አላት። ለምን ስልክ አላነሳችላት ሆና የት እንደምትገባ ወዴት እንደምትሄድ ጨንቋትና ቸግሯት ነው የነበረው። አሁን አነሳችላት፣ እናወራቻት። አሻንጉሊቷን አንስተዋ እንግዲህ ልጄ ሁሉም በፀጉራችን የተነሳ እያለፈንና እየፈራን ነው። ነገር ግን አሁን አንስታልናለች። ትመጣለች እያለቻት ደስ ብሏት እንግዲህ ለአሻንጉሊቷ እየተናገረች ነው ማለት ነው። እና አሁን እዚህ ልቁም ወይስ ምን ላድርግ እያለች ነው። በሌላ በኩል ደግሞ ቅዱሴ እንግዲህ ሳህኑ ላይ መቀመጥ አቅቶት ማር ቤት ነው እየበላ በራሱ ማር ቤት ይመጣል ማለት ነው። እናቴ ቅዱስ እኔንስ አልበላም ብለኝ እዚህ መታ ትበላለህ አይደለ? በልሽ የማይናገረውን ብላ ብሎ መቶ አፉ ላይ ይዘጋዋን አፉን ማለት ነው። እንዴት ነው ይጣፍጣል አይደለ? ሆድ ባዶ ከሚሆን ይሻላል ማለትማ። ሆድ ባዶ ከሚሆን ከራበህ ምንም ቢሆን ይበላል። እና ለዛ ነው የምበላው። እንግዲህ የኔን ሙያ ላለማድነቅ ነው አይደለ? እችን ሴትዮ እዚህ ልቤን ዝቅ ከምታደርገው ይችን ሴትዮ ብላና ይዘህልኝ ውጣ ነው የምልህ። ቆይ እንደዚህ ግን የደበራችሁ ምንድን ነው? እንደዚህ የደበራችሁ ቆይ ያስጠላችሁ ምንድን ነው? በቃ
ታስጠላኛለች፣ ተደብረኛለች አልከው አይደለ ውሰድልኝ እያለው ነው ማለት ነው። እንግዲህ እሱን እያወሩ እያለ ቤት መጣች። ቤት ሳይባል መታ ተጥዳ ምን እያወራችሁ ነው? ምን እያላችሁ ነው? ብላ ጣና ጣት ትልባቸዋለች ማለት ነው። እና በይ አሁን ምን ሆነው ደግሞ ስርሽታ ይሆናላ። በይም ቡጥዬ ሂጂ አሁን እዚህ ምግብ ይዤ እመጣለሁ። በቃ እኔ እንደዚህ ተናደዎቸው አላውቅም ቅዱስ። ከዚህ በኋላ እኔ ብቻዬንም ብመጣ አገባም እንዳይሉኝ ፈርቻለሁ። በጣም ተናዶብኛል እያለ ነው ማለት ነው። ምክንያቱም እያበሳጨችው ያለችው እያናደደችው ያለችው እንግዲህ እንቡጥ ናት። እሱን አስጠግተው ባለበት እሱ ራሱን ሳይችል ያመጣት ፍቅረኛ ደግሞ ይባስ ብላ አንገቷን ደፍታ እንዳትኖር ከእሱ ጋር እየተለጠፈች እና እየተለጣጠፈች ምርጥዬውን ቅዱሴ በቃ አስቀይመዋለች። ቅዱሴ ማለት ደግሞ ምርጥ ሰው ነው በእውነት። እኔ በጣም ከድራማ እንደ ድራማ ሳይሆን እንደ እውነታ አድርጌ ደስ የሚለኝና በጣም የምወደው ተዋናይ ቢኖር ቅዱሴ ነው። በቃ ምርጥ ልጅ ነው፣ ቅን ነው። እንደ ትንሽ ነው ግን ትንሽ ሆኖ እንደ ትልቅ ነው የሚያስበው። የተጣላን ያስታርቃል፣ የተራራቅን ያቀራርባል እና ምርጥ ልጅ ነው። በቃ የልጅ አዋቂ ነው። ነገር ግን አሁን ላይ እያስከፋችው እና እያናደደችው ያለችው እጅ እንቡጥ ተብዬዋ እንቡጥ ሳትሆን ትቅራ ቅብጥብጥ ያለች ማለት ነው። በጣም ቅብጥብጥ መቅበጥ ታበዛለች። እጅ ሊና የድራማው ድምቀት የሆነችው የኔ የዋህ ማለት ነው እንግዲህ ተነስታ ሄዳለች። ይሄ እስፒር ተብዬውም እንግዲህ ቁጭ ብሎ እያጨሰ ነው ደረጃ ላይ ማለት ነው። ቤቱን እያግማማው ነው እና ኪያ ትመጣበታለች። ኪያ ስትመጣበት ኡፍ ምንድን ነው የሚሸተው? ምንድን ነው የሚሸተው እያለች እሷ በጣም ከሚሸት ነገር አለ እያለች ነው። እሱ የሚስበውን ሲጋራ ስትመጣ ይጥለዋል ማለት ነው። እሷ በጣም የሚገማ ነገር አለ ብትለውም እንኳ ምንም ባልሰማ ባላየ እየሸመጠጣት ነው እና በጣም የማል እያለች ሆዷን እየያዘች ነው። እሱ ግን በቃ ባላየ ባልሰማ የሆነ እየተቅመጠመጠ ነው ማለት ነው እንዳታውቅበት። ይሄ ነገር ግን እየባሰ ነው ሽታ። እሱም ባላየ ባልሰማ እንደገና ማውራት እኮ ሁሉ አቅቶታል። ሽምጤ ምናልባት ጎረቤት ወይም እንደዚህ ግቢ ውስጥ ሊሆን ይችላል። ምክንያቱም አሁን እኮ አጫስ በዝቷል። ለማንኛውም ቶሎ ምግብ ብላ እያለች እያባበለች ጋር እንግዲህ ሽታውን አስቀምጣት ብሎ ተታድ ሄዳለች ማለት ነው። እሱ እመጣለሁ ብሎ እሱን ተከታትሎ ይሄዳል። እንግዲህ ቤት ጠብቂ ተብሎ የልኪያ ቤት ጠብቂ በተባለችበት መሰረት ምግብ ሰርታ ያው ሌባ ነው ብለው ስላልተነገራት እንግዲህ የሌና ዘመድ እንደሆነ ስለምታውቅ ያኔ የሌና ዘመድ ነው የተባለው እሱ ያው ምግብ ሰርታ ና ቶሎ ብላ አለችው ማለት ነው። እና በሌላ በኩል ደግሞ እናቴ እኔ ቤት እንደሌለኝ ቤት ለቤት እያዞርክ አሰደብከኝ አይደለም? ይኸውልሽ ቅዱሴ እኮ እንደዚህ የሚነካካ ሰው ስለማይወድ ነው። ስለዚህ እባክሽ ተረጋጊ። ኧረ እባክህ ዝም በለኝ እባክህ። እኔ በጣም ተናድጃለሁ። እኔ ሳወራ ሰውን እየነካካሁ ማውራት ስለምወድ ነው። ስለዚህ አንተ ግን አንድም ቀን ደህና ቦታ ይዘህ ሄደህ አታውቅም። በቃ አሁን ተወኝ። ስራ ቦታ የራሱ እንዳትመጣ። ብቻዬን መሆን እፈልጋለሁ። መረጋጋት እፈልጋለሁ። ብቻዬን መሆን እፈልጋለሁ። ስለዚህ ተውኝ በቃ ብላ ትታ ትሄዳለች ማለት ነው። እኔ እሷ መጥቼ ደግሞ እንዴት እኖራለሁ? በቃ እንደምንም ማሳመኛ መጣታለሁ እያለ እያለ ይከተላል ማለት ነው። ኪያ እንግዲህ ኪያ ኑሮ እና ይቺ ነገረኛ ማለት ነው መታ እንግዲህ ከመቼው ግን ሰላም ሆኑ ኑሮዬ እንዲህ ብላ ተሰማታለች ማለት ነው። ጽናት ስታቀጣጥልና ስታማዳት የነበረችው አሁን እንዴት ፍቅር እንደሆነች አላውቅም። እኔም አልመች ብሎኝ ነው እንጂ እቤት መጥቼ ላይሽ ነበረ እኔ ያለሁ። ስለዚህ አታስቢ። አንቺ ኖርሽ አይደል እንዴ? እኔም አለምዬም እፎይ ብለን እኮ የተቀመጥ ነው አንቺ ስላለሽ ነው እያለቻት ነው እንግዲህ ለሰኒ ማለት ነው። በእኛ መሀል እርቅ መውረዱን
አልነገርሻትም ማለት ነው አይደለ? አዎ እሱማ ተታረቅሽ ማለት ደግሞ የነበረውን ሁሉ ረሳሽው እኮ አይደለሽም። ረሳሽው ማለት አይደለም። አረ ሰኔ ከእኔ ላይ ይቅርታን ተቀባይ ልጅ ናት። እሱማ ልክ ነሽ። ያ ግን የበደለኝ ሰው አሁን ድጋሚ እንደዛ እንደሚያደርገኝ ግን እርግጠኛ መሆን አልችልም። አንዴ የበደለ ሰው በደም ሊረሳ አይችልም እያለች ነው ማለት ነው ሰኒ። እና እያለች ነው ግን አንተ ሰኒ እያለቻት ነው ምሩ። እሷ ማስመሰል እኮ ነው እያስመሰለች እኮ ነው ያለችው። ግን አንቺ መቼ ነው ሰውን የምታምኑ? ሰውን በቃ ሁል ጊዜ ማመን? ምን ላድርግ እኔ ተመስገን ከማለት ውጭ ምንም ማድረግ አልችልም እያለች ነው ይሄን